ለምን ከማዳሟ ስጋ እዛ እንድትኖር ነው በቃ አገልጋዩና እናቷንና አባቷን ጥላ ለመኖር እንደዛ እያልኩ 6 አመት ከ6 ወር አስቆየዋት እዛ ሀገር ውስጥ። አሁንም ማጂኩ ለምንድን ነው የገባው? ማጂኩ ሶሪያው መተት ውስጥ ነው በቃ ማዳም ወደደቻት መሰለኝ። እሷ ስትገባ ሀብት መጣ። የሶሪያ መተት ለሀብት ነው እድሏ። አዎ ልክ እንደገባች አልኩ ማዳም በቃ በፊት የሌለው ነገር እንትና አላት መናፈሻ ነዝራ ነገር አላት የሌላት ሃይዋን የለም ብታይ። በቃ ልክ ስትገባ ውበቷ አማረኝ ጸባይዋ ብታይ ሰውነት ነበር መሰለክ ውበት ቅጥል አርጌ በለዋታ። ማዳሟም ቡዳ አለ ማዳሟ ቡዳ? አዎ አለው። ምን አበላችኋት ታዲያ? እሷን አበላናት። የጅመል ስጋና የማዳም ስጋ ነው ሰውነቷ በሚያብጥ ሰዓት ኦፕራሲዮን ትሆንና በምትወደው ሰው ሲኖር ቀላቅለን ጥብስ አርገን አበላናት። ከዛን እማዬ ማለት ተወች በቃ ማሚ ጧት ማታ ማሚ በቃ ማሚም ስራ አታበዛባትም። ታይ ቁጭ በይ ትላታለች። ልክ ታጥባ ማሚ ጨርሳ እንትን ስትል ነይ ጠቢን ትላታለች። ቅባቴ የግመል ደም የታረደበት አለ እሱ ቅባት አምጥታለ ማዳም ለሷም ትቀባታለች። ካናቷ ላይ ጸጉር አንስቼ ከማሉ ላይ ነው አንስቼ ቆርጬ እሱን አስቀመጥኩኝ። ልክ ልደቷ በሚመጣ ሰዓት አሳርድላታለሁ። ስሟን ራሱ እንዲጠራ አትፈልግም። ስሟን ሁሉ አስቀይሬላት። ማነው ስሟ? ስንታየው ሲባል አልወድም። ስሟ ሰኔ ነው። ሰነ ብዬ ነው ያስወጣውላት። ሰነ ማለት ምን ማለት ነው? ሰነ በቃ የራሴ ሰው ማለት ነው። እስከ እድሜ ዘላለሟ ከሷ ጋር እንድትኖር ነው። በቃ እንዳትነቃነቅ በቃ ሶሪያ እንዳትወጣ። እናቷ በምትደውል ሰዓት አንዳንዴ ጎሮሯን ዘጋባታለሁ ድምጽ ራሱ እንዳይኖራቸው። አንዳንዴ ራሱ በቃ አባቷ በሚደውል ሰዓት ተንገብግቦ ልጄ ምናምን ሲል ባከን እኔ በጣም ተመችቶኛል እንዳትደውሉልኝ ምናምን ነገር ይያል እና እንቀጠቅጣታለን። በዛ ቤተሰቧ ሲደውል ነው ምን ታንቀጠቅጧት? አዎ ቤተሰቦቿ በሚደውሉ ሰዓት እንቅጥቃጤ ያለ። ከዛን ማዳም መድኃኒት ትሰጠናለች በሱ ነው የምንታገሰው እንጂ እንደዚህ የቤተሰብ ስም ሲጠራ ሁሉ በቃ ሌሊቱን ሙሉ እዚህ ሀገር ከመጣች በኋላ በሽታ ሁሉ ተነሳ። አንድም አባቷ ጋር መጣችና እኔ አባታለች እናቷ አባቷ አሉ ወይ ጉድ። ብዙዎቹ ኢትዮጵያውያን በዚህ አይነት እስራት ውስጥ ቀልጠው የቀሩና አድራሻቸው የጠፋ እድሜ ልካቸውን የመናፍስት ባርነት እጅ ውስጥ ገብተው ዘመናቸው ሁሉ ጨርሰው የሞቱ እናትና አባት የልጃቸውን መረጃ ያጡ በባዕዳን ሀገር ተቀብረው የቀሩ በጣም በተሻለ ኑሮ ውስጥ ያሉ ቤተሰቦች ልጆች በዚህ አይነት መንገድ የጠፉ ጥቂቶች አይደሉም። ነይ እስቲ እንዴት ነው ትደውልልሻለች ከሶሪያ? እኔ ነበርኩ ምደውልላት ወላጅ እናቷ ነኝ። በምደውል ሰዓት እንዳትደዊ ካንቺ በላይ ካንቺ ምትበልጥ እንዳንቺ እናት አግኝቻለሁ እና የታይናቴ ተይልሽ አይንሽ 6 አመት ሙሉ ነው ከፊት የተሰወርሽው ልሽ ብላት ምንም በመምጣት አልፈልግም በጣም ስለተመቸኝ እዛም በመጣ ስለማስቸግርሽ እዛው በሆን ምሻለኝ ነበር ምትልኝ ነበር። በለቅሶ ጧት ማታ እያልኩ የኔ ኪዳነ ምሕረት አንዴ በውስጥ ያግቢልኝ ልጄ እያልኩኝ የተማጸንኩ ቅዱስ ገብርኤል ቅዱስ ሚካኤል ባልታሰበ ቀን ሶሪያ ሳት ጦርነት ተነስቶ በመሃል በነደደ ሳት አንድም ተተኩሶ አምልጧት የዲያባጥ ሽጉጥ በእግሯ ላይ ወጥቶ ድናለች። ይሄንን ሁሉ ደብቃ እንዳትናገር